ባለፉት 4 ወራት ብቻ የተሽከርካሪ አደጋና ስርቆትን ጨምሮ በኤሌክትሪክ መሰረተ ልማቶች ላይ የደረሱ ውድመቶች ከ114 ሚሊዮን ብር በላይ የሚገመት ጉዳት ማስከተላቸውን የኢትዮጵያ ኤሌክትሪክ አገልግሎት ገልጿል። ተቋሙ እየደረሱብኝ ናቸው ያላቸውን ጉዳቶች አስመልክቶ ዛሬ በሰጠው መግለጫ በ4 ወራት ውስጥ በማስተዳደራቸው መሰረተ ልማቶች ላይ 107 የሚሆኑ ጉዳቶች ደርሰዋል ያለ ሲሆን የወንጀል ክስ የተመሰረተባቸውና በምርመራ ሂደት ላይ ያሉ ተጠርጣሪዎች መኖራቸውንም አሳውቋል። ሰላማዊት ሽፈራው ዝርዝር አላት። የኢትዮጵያ ኤሌክትሪክ አገልግሎት በኤሌክትሪክ መሰረተ ልማት ውድመትና በኃይል ስርቆት የተነሳ እየደረሱብኝ ናቸው ያላቸውን ጉዳቶች የተመለከተ መግለጫ ሲሰጥ ባለፉት 4 ወራት ያጋጠሙትን ጉዳቶች በማሳያነት አንስቷል። በእነዚህ 4 ወራት የኤሌክትሪክ መሰረተ ልማቶች ተሰርቀዋል፣ የተሽከርካሪ አደጋዎችም ውድመት አስከትለዋል፣ እንዲሁም የኃይል ስርቆትም አጋጥሞኛል ያለው አገልግሎት ተቋሙ እነዚህ ሁሉ ተደማምረው ከ114 ሚሊዮን ብር በላይ ለመክሰሬ ምክንያት ሆነዋል ሲል ገልጿል። በዚህ 4 ወር 17 ትራንስፎርመሮች ላይ ስርቆት ተፈጽሟል። ይሄ በገንዘብ ሲተመን ከ23 ሚሊዮን ብር በላይ ጉዳት ደርሷል። ሁለተኛ የኤሌክትሪክ ኃይል አስተላላፊ ኬብሎች ላይም ስርቆት ተፈጽሟል። የኤሌክትሪክ ኃይል አስተላላፊ ኬብሎች ላይ በተፈጸመ ስርቆትና ውድመት ደግሞ በገንዘብ ሲተመን 88 ሚሊዮን ብር በላይ ተቋሙ ላይ ጉዳት ደርሷል። ሌላኛው በመኪና ግጭት ደግሞ የደረሰ የመሰረተ ልማት ውድመት ደግሞ አለ። ይሄ በገንዘብ ሲተመን ጠቅለል ብሎ 18 ሚሊዮን ብር በላይ ጉዳት ደርሷል። የኃይል ስርቆት ሌላኛው በጣም አሳሳቢው በጥንቃቄ የምናየውና የምንመረምረው ጉዳይ ነው። ይሄ ደግሞ ጠቅለል ብሎ 36.45 ጊጋዋት ሰዓት ጠቅለል ብሎ ደግሞ በገንዘብ ሲተመን 13 ሚሊዮን ብር በላይ ተቋሙ ላይ ጉዳት ደርሷል። ምንም እንኳን ኢትዮጵያ መሰረተ ልማቶችን በተለይም የኃይል መሰረተ ልማቶችን ከጉዳት ለመከላከል የሚያስችል ራሱን የቻለ ሕግ ቢኖራትም የኤሌክትሪክ መሰረተ ልማቶች ከሚዘረጉበት ቦታ አንጻር ለእያንዳንዱ ጥበቃ ለማድረግ አመቺ አለመሆኑ በዚሁ መግለጫ ላይ ተነስቷል። ይህ ደግሞ ጥፋት ፈጻሚዎችን ለሕግ ለማቅረብ አዳጋች እንዳደረገ ነው የተነገረው። ስለዚህ በኤሌክትሪክ መሰረተ ልማት ጥበቃም ይሁን በኃይል ኢነርጂ ኃይልን በመጠበቅ በኩል ግልጽ የሆኑ የህግ ድንጋጌዎች አሉ። ሁለቱም ላይ የሚደርስ ስርቆት ወንጀል እንደሆነና በወንጀል ሊያስቀጣ እንደሚችል የህግ ክፍተት የለም። ትልቁ ችግር ህግን በማስፈጸም በኩል ያለው ክፍተት ነው። በባህሪው እንደሚታየው መሰረተ ልማት እንግዲህ መሰረተ ልማቶቻችን በአየር ላይም በምድር ላይም በገጠር በከተማ የተዘረጉ በመሆናቸው እነዚህን በሰው አቁሞ መጠበቅ የማይቻል በመሆኑ ወንጀል ፈጻሚዎችን በቀላሉ ይዞ ለህግ የማቅረብ ችግር ላይ ክፍተት አለ። ኤሌክትሪክ ኃይልም በአብዛኛው የሚሰረቀው ቤት ውስጥ ስለሆነ እዛ አካባቢ ቁጥጥር አድርጎ ኃይል ስርቆት የፈጸመውን አካል ለማግኘት ትልቅ እንቅፋት ይፈጥራል። ይህ እንዳለ ሆኖ በተለይ በመኖሪያና በንግድ ቤቶች እንዲሁም በፋብሪካዎች የሚፈጸም የኤሌክትሪክ ኃይል ስርቆትን ለመከላከል አገልግሎት ተቋሙ አስተማሪ ናቸው ያላቸውን የቅጣት እርከኖች ያካተተ መመሪያ ማዘጋጀቱንም በዚሁ ጊዜ አሳውቋል። እንደ ቅጣት የተቀመጠው እስከ 20 ሺህ ብር ቅጣት ይቀጣሉ ማለት ነው። የመኖሪያ ቤት ደንበኞች ሲሆኑ የንግድ ቤት ወይ ደግሞ ኮመርሻል ታሪፍ የምንለው እስከ 500 ሺህ ለፈጸሙት ቅጣት 500 ሺህ ብር ቅጣት በመመሪያችን ተደንግጓል ማለት ነው። ዝቅተኛ ኢንዱስትሪ የምንለው ከዋናው መስመር በቀጥታ የማያገኙ ነገር ግን የኢንዱስትሪ ተጠቃሚዎች የሆኑ ደንበኞችን ቅጣት መፈጸማቸው በህግ እና በኢንፎርስመንት ሲረጋገጥ የሚቀጡት እስከ 1 ሚሊዮን ብር ነው ማለት ነው። ሌሎች ደግሞ የከፍተኛ ኢንዱስትሪ የምንላቸው ቀጥታ ከዋናው መስመር ከሰብስቴሽን በቀጥታ የሚያገኙ ደንበኞች የከፍተኛ ኢንዱስትሪ ደንበኞች የምንላቸው የሚቀጡት ቅጣት 1 ሚሊዮን ብር ነው ማለት ነው። ይሄ ቅጣት ተጨማሪ ቅጣት ተጨማሪ ጥፋት ወይ ደግሞ ተጨማሪ ስርቆት ካደረጉ እጥፍ እየሆነ ይሄዳል ማለት ነው። የኢትዮጵያ ኤሌክትሪክ አገልግሎት አክሎም የመሰረተ ልማትም ሆነ የኤሌክትሪክ ኃይል ስርቆት እንዳይፈጸም ህብረተሰቡ ጥበቃ እንዲያደርግ ጥሪውን አቅርቦ ማንኛውም ግለሰብ መሰል ስርቆት ሲፈጸም ጥቆማ ከሰጠ የቅጣቱን 25% በማበረታቻ መልክ እንደሚያገኝ አሳውቋል።